ሁሉንም ዛፎች ያ ጠቢብ ሰው ከነደቀ መዘሙሩ ሲያልፍ አንድ በጣም እንደዚህ የተንሰራፋ ግዙፍ የሆነ ዛፍ አየ። በጣም ስለተገረመ ሰዎችን የሚቆርጡን ጠራና ለምንድን ነው የሚጎበኙ ሰዎች ራሱ እንዴት ናቸው? እናንተ ወስማ የሚመጡ ናቸው። እግዚአብሔር ዘንድ የተመረጡትን ዛፍ እየመረጥን እየቆረጥን ለማስዋብ ይዘን እየሄድን ነው አሉ። እናቶችም አሉ። ታዲያ ዛፍ ለምን ቀረ አላቸው። እዚህ ነው የሚያምሩት። አይ ታድሎ የሆነ እዩት። በቃ አሁን ተረጋጋ ና ወደዚህ መልሰው። ምን ላሳያችሁ ነው? እዚህ ላይ እንድትሰሙት የፈለኩት ነገር እንዴት አርጎ ሩጦ ይዞት እንደመጣ አይታችኋል አይደለ? ልጁ እንዴት እንደያዘው ለብቻው ስናየው በጣም ያስፈራል አይደለኛ? እንዴት ነው ህፃናት ልጆች የሚደፍሩት? የራሳቸው የሆነ ገቢር አላቸው። ስለዚህ ቅድም ያልነው ህፃናት ልጆች እነሱን ለመድፈር እነሱን ለመንካት አንድ የተላበሱት ጸጋ አለ አይደለ? እሱ ብቻ አይደለም። ወደ ክፍለ ሀገር ሂዳችሁ መድኃኒት የሚቆርጡ ሰዎች ያውኛ የሆነ ከአእምሮ በላይ የሆነብኝ ነው የሆነ ስርማሽ ቅጠል በጣሽ የምንላቸው ሰዎች መድኃኒት ሲቆርጡ በህፃናት እንደሚያስቆርጡ ታውቃላችሁ? ህፃናት ልጅ ነው የሚላኩት። ሂድና መድኃኒት ቆርጠህለት ነው የሚባለው። ለምን? እሺ ቤተሰቦች ክፍል 3 ቪዲዮን ለናንተ ይዘንላችሁ መተናል። ክፍል 3 ላይ ቆንጆ ነገሮችን ቆንጆ ቁም ነገሮችን አዘል ፕሮግራሞችን እንማራለን ብዬ አስባለሁ። ዛሬም ጉዞ ላይ ነን ያለነው። ያው ጉዞ ላይ ፎከስ እናደርጋለን ባልኳችሁ መሰረት ጉዞ ቪዲዮዎች ነው ለናንተ ይዤላችሁ የመጣሁት። ዛሬ የሱም ቪዲዮዎች ብዙ ቪዲዮችን እንሰራለን፣ ሪቪው እናደርጋለን። በማል አዲስ ነገር ካለ ስለተለያዩ ሰዎች አዲስ ነገር ካለ በማል እየገባን እንሰራ ይሆናል። እስቲ ዛሬም አንድ ሁለት የተመረጠ ቪዲዮ ለናንተ ይዤላችሁ መጥቻለሁ። እኔ የወደድኳቸውና ያስተምሩናል ብዬ ማስባቸውን ቪዲዮ ነው ለናንተ ይዤላችሁ የመጣሁት። ሁሉ ቤተሰቦቻችን እንደምታውቁት ቻናላችን በሚገርም ሁኔታ እየተመታብን ነውና ሁላችሁም ይህን ቻናል እየገባችሁ ሰብስክራይብ አድርጉልን፣ ላይክ ሼር አድርጉልን፣ ለብዙ ሰው ይድረስ። ብዙ ትምህርቶችን እንማራበታለን ብዬ አስባለሁ። ወደ ዛሬው ቆንጆ ሐሳብ ቪዲዮ እንግባና ከዛ በኋላ እንደምናየው በማል መልከታችንን እናንተ የምናሳየው ነው። ወደ ቤተሰቦቻችን አሁን ወደ አዘጋጀውላችሁ ቪዲዮ እንግባ። ሁለተኛውና የሚገርመኝ ነገር ልክ እንዲህ አይነት ዛፍ ነበረ። አንድ አዋቂ ጋር የሱ ጋሻ ጃግሬ ወይንም ደግሞ የሱ ደቀ መዛሙርት አብረውት ይሄዱ አካባቢው ላይ የነበሩ ሰዎች በሙሉ ዛፎችን ሲያጠፏቸው አገኟቸው። ሁሉንም ዛፎች ያ ጠቢብ ሰው ከነደቀ መዘሙሩ ሲያልፍ አንድ በጣም እንደዚህ የተንሰራፋ ግዙፍ የሆነ ዛፍ አየ። በጣም ስለተገረመ ሰዎችን የሚቆርጡን ጠራና ለምንድን ነው የሚጎበኙ ሰዎች ራሱ እንዴት ናቸው? እናንተ የሆነ ወስማ የሚመጡ ናቸው። እግዚአብሔር ዘንድ የተመረጡትን ዛፍ እየመረጥን እየቆረጥን ለማስዋብ ይዘን እየሄድን ነው አሉ። እናቶችም አሉ። ታዲያ ዛፍ ለምን ቀረ አላቸው። እዚህ ነው የሚያምሩት። አይ ታድሎ የሆነ ዛፍ እንደምታየው ወልጋዳ ነው። ምንም ቀጥ ያለ ነገር የለውም። ከዛ ደግሞ ቆርጠን ቅጠሉን ለምግብ ማብሰያም እንዳናረገው ጭሱ አይን ይቆጠቁጣል፣ ይረብሻል። ከብቶችም እንዳይበሉት ቅጠሉ ይመርዛቸዋል። ስለዚህ ለዛ ብለን ነው ነው አለ። የዛን ጊዜ ያብልህ ሰው ወደ ደቀ መዘምሮቹ ዞረና አስተውሉ፣ ሰዎች እንዲወዷችሁ፣ ሰዎች እንዲፈልጓችሁ፣ ሰዎች በሚፈልጓቸው መንገድ አትደጉ። ቀጥ ቢል ኖሮ እስካሁን ተቆርጦ ነበር። ሰዎች እንዲወደን ብለን ስንት ጊዜ ነው ባህሪያችንን ከዚህ ወደዚህ የመለስነው? ስንቶቻችን እየተጣጠፍን ያልሆነውን ይሆን ነው። እንዲያ በመሆኑ ያ ዛፍ የብዙ ሸዋፎች መጠለያ ሆነ፣ የብዙ መልካም ሰዎች ማደሪያ ሆነ፣ ሰላም የረበበበት የሰፈነበት ሆነ። ሰው ብዙ ጊዜ ስንኖር ሰዎችን ለመምሰል መስለን የምንሞክራቸው ነገሮች እኛን አጣመው ይቀራሉ። እውነት ነው። ግድ የለም ሰዎች ለጊዜው ነው ወልጋዳ ናቸው የሚለው፣ እኛ ግን በውስጣችን እነሱ ነው ለነሱ ነው የተወላገደው፣ ለኛ ቀጥ ያልን እኛ ለሌሎች ሰላም የምንሰጥ እስከሆነ ድረስ እኛ በእኛ መንገድ ልክ ነን። ሰው ይሄንን ዛፍ ሳይ እነዛ ትዝ ብለው ነው ሰዎች ስላሉን ብቻ ማድረግ የሌሉብን ብዙ ነገሮች አሉ ማለት ነው። አመሰግናቸዋለሁ። እውነት እኮ ነው። ብዙ ጊዜ ሰዎች አሉ ብለን የምናደርጋቸው ነገሮች በጣም ብዙ ዋጋ ያስከፍሉናል። እሱም ብቻም ሳይሆን ሰው እንዲወደን ብለን የምናደርጋቸው ነገሮች ያለሁሉም ነገር የምንኝ ብለን የምናወራቸው ነገሮች ህይወታችን ላይ የተወላገደና ጥቅም አልባ ህይወትን ነው የሚያመጡት። እኔ በባለፈው ቪዲዮም ትንሽ እንትን እያደረገኝ ነበርና አንዳንዴ ህይወትን እንድናይ ነው የሚያደርገን። ድንገት ትንሽ የምንላቸው ነገሮች በጣም የሚያዝናኑናል ወይም ሪላክስ ልንወጣ ወይም ልናደርግ የምንላቸው ነገሮች
ህይወታችን ላይ የሆነሽ ነገር ፈጥሮ ነው የሚያልፈውና ያ ነገርን ስናስብ በጣም ነው የሚገርመኝና ህይወትን አንዳንዴ በተለያዩ ነገር መስለን ስናወራቸው የተለየ ነገር ይፈጥራል። ጀስት ነገን ብሩህ የሆነ ነገርን ያሳየናል ወይም የጨለመብንን ነገር ወደ ብርሃን ይቀይረናል ብዬ አስባለሁ። ምክንያቱም ብዙ የተጋረዱብን ነገሮች አሉ በህይወታችን ላይ፣ ብዙ ደግሞ ጋሬጣ የሆኑብን ነገሮች አሉ። ለነዛ ደግሞ መፍትሄ ይሆናሉ ብዬ አስባለሁ። ጀስት ብንችል በአመት ሁለት እንዲያን ነገሮች እንዲያን ጉዞዎች እንዲያን ቆንጆ ነገሮችን ቆንጆ እውቀት ካላቸው ሰዎች ጋር ብንጓዝና ራሳችንን ሪላክስ ብናደርግ የተሻለ ነው ብዬ አስባለሁ። እስቲ አሁን ደግሞ በመጨረሻም አንድ ቪዲዮ ልጋብዛችሁና እስቲ ከዚህ በኋላም ቪዲዮ ካለ ለእናንተ ማሳያችሁ ይሆናል። ግን ያው ለዛሬ ክፍል 2 ቪዲዮ እንሰርችላችኋለሁ። ባለፈው አሁን ክፍል 3ን የተሰራላችሁ ነው። ክፍል 3ን ታዩታላችሁ። ከዛ በኋላ ደግሞ እያልን እንቀጥላለን። አዲስ ነገር መሀል ካልገባ ወደ ቪዲዮ። ቅድም ናኦሚ ግድ የለም ስላልነበር ግን ቆንጆ አጋጣሚ ያገኘሽ በሬውን ይዘውና በሬው ይሄንን በሬ ምን ታሪክ እንስማላችሁ እናንተ ልካው በጅ አስተውላችሁታል? እዚህ ጋር በቃ እዩት፣ ምን ያህል አሯርጦ እንደሚይዘው ኢማጂን እዩት። በቃ አሁን ተረጋጋ፣ ና ወደዚህ መልሰው። ምን ላሳያችሁ ነው? እዚህ ላይ እንድትሰሙት የፈለኩት ነገር እንዴት አርጎ ሩጦ ይዞት እንደመጣ አይታችኋል አይደለ? ልጁ እንዴት እንደያዘው ለብቻው ስናየው በጣም ያስፈራል አይደለኛ? እንዴት ነው ህፃናት ልጆች የሚደፍሩት? ለምንድን ነው በዚህ ደረጃ ያለምንም ፍርሃት እድሜውን ይዩት፣ በሬውን ይዩት። ለምንድን ነው አስተውላችሁ ታውቃላችሁ? እኔ አሁን ይሄን አድርግ ብባል እፈራለሁ አይደለ? አስተውሉ። አሁንም ተመልሼ ወደ ጥንተ ተፈጥሮ ልሄድ ነው። አደም የሚባለው ወይ አዳም የሚባለው በጣም ነው የሚገርመው። አፍ የሚያስይዝ ነገሮችን እኛሽ ምን እናወራ ምን ሪቡና ነበር። እስከ መቼ ድረስ? ያንን የእውቀት ፍሬ በልቶ እስከ ሞተበት ሰዓት ድረስ አይደለ? ሰው አሁን አስተውሉ። አደም በዛ ዘመን ኃጢአትን ስለማያቅ ውስጡ ኃጢአት ስላልነበረ ፍጥረታቶች ሁሉ ሲያዛቸው ይታዘዛሉ። ህፃናት ልጆች እድሜያቸው እስከ 7 እስከ 8 የማን ነፍስያ ነው ያላቸው? የማን ሩህያ ነው ያላቸው? የአዳም ሩህያ ነው ያላቸው። ለዛም ነው የማይፈሩት፣ እሱም የሚፈራቸው አይደለም። እሱ ግሩማን አራዊት የምትሏቸው ትልልቆቹ አንበሶች እንኳን በትልልቅ ፓርኮች ውስጥ ህፃናቶቹ አይፈሯቸውም። ለምን? ህፃናቶች አንበሳን አይፈሩም። በቃ ዝም ብሎ ጀስት እንደ አሻንጉሊት የሚቆጥሯቸው። ምን ፈራውና የምናከብረው ትልቁ አንበሳ ግሩማን አራዊቶች የምንላቸው ሌሎቹ ልክ እንደ ራይኖሰርስ ወይም ደግሞ ኤሌፋንት ሲቀርቡት እሱን ሲያዩት ይደነብራሉ፣ ይደነግጣሉ፣ ይመለሳሉ። አንበሳን ጨምሮ ሌሎች እንስሳቶች ግን የሰው ልጅ ሲያዩት ይደነግጣሉ። እንዲህ ወድቀን እንኳን እኛን ሲያዩን ይፈራሉ። ለዛም ነው እንስሶች እኔ አሁን እፈራለሁ። አንዳንዴ ሰዎች ጋር ሲሄድ አትፈራም ጫካ ስትሄድ ምናምን ይሉኛል። እውነት ለመናገር በዚህ ሰዓት የምፈራው ጫካ ውስጥ ሰውን እንጂ እንስሳን አይደለም። ጉዞ እየተጓዝኩ ያልሆንኩት ሰውን ፍራቻ እንጂ አንበሳ ይበላኛል ነብር ይበላኛል ብዬ አይደለም። እስኪ ዓለም ሪፖርቶችን አንብቧቸው። በዚህ ዓመት ሰውን የገደለውና አንበሳ ሰውን የገደለውን ቁጥር እስኪ አስተያዩት። እርስ በርሳችን የተገዳደልንበት አይበልጥምን? ሰው ስለምንድን ነው የምፈራው? እዚሁ ላይ ያያጅ አንድ ታሪክ ልንገራችሁ። የዘመን ጎዶሎ በእኛ ዘመን ተገለጠ። እኔ ድሮ ልጁኜ ስናድግ በቤት ውስጥ የሆነ ሰው ሲመጣ ሲመሽ ከቤት ወጥቶ ሊያይ ሲል ኧረ እባክህ ጨለማ ነው አውሬ ያለ ሲባል ምንድን ነበር የሚለው? በር ከፍቶ አይ ሰው አለ በቃ ሰላም እደሩ ብሎ ነበር አይደል የሚሄደው? ድሮ አውሬ እንጂ ሰው አይፈራም ነበር። አሁን ወጥቶ ሰው ሲያይ ሰው ይደነግጣል። ሰው አውሬ ሆኖብናል ማለት ነው። መጠንቀቅ ያለብን እዚህ ላይ ነው። አውሬ ሲባሉም አልወድም፣ ስማቸውም አይገልጻቸውም። የራሳቸው የሆነ ገቢር አላቸው። ስለዚህ ቅድም ያለው ህፃናት ልጆች እነሱን ለመድፈር እነሱን ለመንካት አንድ የተላበሱት ጸጋ አለ አይደለ? እሱ ብቻ አይደለም። ወደ ክፍለ ሀገር ሂዳችሁ መድኃኒት የሚቆርጡ ሰዎች ያውኛ የሆነ ከአእምሮ በላይ የሆነብኝ ነው የሆነ ስርማሽ ቅጠል በጣሽ የምንላቸው ሰዎች መድኃኒት ሲቆርጡ በህፃናት እንደሚያስቆርጡ ታውቃላችሁ? ህፃናት ልጅ ነው የሚላኩት። ሂድና መድኃኒት ቆርጣህለት ነው የሚባለው። ለምን? ሩህያው ነፍሱ ንጹህ ነች። ያ የአዳም ወይ የአደም ጸጋ አለው እስካሁን እስከ መቼ ክፉና ደጉን ለይቶ ኃጢአትን መለማመድ እስከሚጀምር ሰዓት ድረስ ነፍሱ ንጹህ ነው። ሰው የቆረጠው ሁሉ መድኃኒት ነው። ሰው አንዳንዴ እንዲህ አይነት ጉዞዎችን ስናሰናዳ እንዲህ አይነት ነገሮችን ኖቲስ ማድረግ ብንችል፣ እንዲህ አይነት ቦታዎች ላይ ስናርፍ መልካምና ሰላሙንም የበዛበት ብናወራ
ቤተሰቦች እኔ በጣም ምስጥ እያዩ ያለሁት የእውነት ግራ ገብቶኛል። በቃ አመሰግናለሁ። እስከዛሬ በምሰራቸው ቪዲዮዎችም ግራ እየገባው ነው። አሁንም ግራ እየገባኝ ነው ማየው። እውነት አቦቦ እኛም እናመሰግናለን። ምክንያቱም መልካም ነገሮችን ለኛ እያሳየህ የምር የተለየ ሰው ነህ። የእውነት በቃ የተለየ ሰው ነውና አቦ እኔ ግን ሰው እንዴት ነው በዚህ ልክ እንደሚረዳው እኔ እንጃ ግራ ገብቶኛል። እኔ በማያቸው ቪዲዮዎች አዲስ ነገር ነው ማየው፣ ትላልቅ አረዳድ ነው ማየው። ጀስት ሆነ ሊዝናና ሄደ ሰው የሆነ ነገር ሪላክስ ሊያደርግ ነው፣ ግን የሆነ አይምሮ መግበው ነው የሚመጣው። የሆነ ትልቅ መጽሐፍ አለ ብዬ ነው የማስበው። ትልቅ መጽሐፍ አይምሮ ላይ አለ ብዬ ነው የማምነው። ግን በጣም ነው እኔ የሚጓዙ ሰዎችን አይታችኋል? እንዴት የታደሉ ሰዎች ናቸው። ባለፈውም ብያለሁ፣ በጣም እድለኞች ናቸው እሱ ጋር የሚጓዙ ሰዎችና እኔም ይሄን እድል እንደማገኝ ተስፋ አድርጋለሁ። ምክንያቱም አንዳንዴ የተመኘነውን ነገር ማድረግ የፈለግነውን ህልማችንን ካኖርን ደግሞ የሆነ አይምሮአችንን የሚጎልብን ነገር አለና ቅድም በቃ ሲያስተምረን ያለው ነገር ሲያስረዳን የነበረው ነገር ልጆች ያላችሁ ልበቀንነታቸው ጀስት ኤኮ ለካ እያደገን ስንሄድ ነው ነገራችን እየፈራን የምንሄደውና ሌላ ደግሞ ድሮ ብሏል በጣም የገረመኝና በጣም ልቤን የነካው ወንድና ድሮ ቢሆን የሚያስፈራው አውሬ ነው፣ አሁን ግን ሰው ነው የሚያስፈራው። ልክ ነው የእውነት አሁን ጊዜው በጣም አስፈሪ ነውና አውሬው ይልቅ ሰው እያስፈራ ያለ ጊዜ ነውና እሱ ነገሮች ተምረናል ብዬ አስባለሁ። ብዙ ነገሮችን ተረድታችኋል ብዬ አስባለሁ። ቤተሰቦቻችን ስለተከታተላችሁ እጅግ አድርገን እናመሰግናለን። በአዲስ ቪዲዮ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን።